ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አደራችሁ። ግንቦት 18 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ ያደርሱ አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው የምጋብዛችሁ። በተለያዩ አካባቢዎች አፍላ ውጊያዎች እየተደረጉ መሆናቸውን የሚገልጹ መረጃዎች፣ ከውጊያ ጋር በተያያዘ በተለያዩ አካባቢ ያሉ አሁን ሁኔታዎችን በተመለከተ በርካታ መረጃዎችን ይዣለሁ። ዛሬ በአብዛኛው መረጃዎቻችን የግንባር መረጃዎች ናቸው። እንግዲህ ከ87% በላይ የሚሆኑ መረጃዎች የግንባር መረጃዎች ናቸው። በጎንደርና በጎጃም በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ መሆናቸውና ከዚህ ጋር የተያያዙ የወጡ ሪፖርቶችን በተመለከተ ዝርዝር መረጃ ወደ እናንተ የማደርሳችሁ ይሆናል። መረጃዎችን፣ ሀሳቦችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ስጋብዝ። ሀሳብ አስተያየት፣ ጥቆማ ቢኖራችሁ ጥቆማ ዜናችን@gmail.com እንዲሁም ደግሞ በሜሴንጀር፣ በዋትሳፕ፣ በቴሌግራም መልእክቶችን ልታደርሱኝ ትችላላችሁ። ጥቆማ ዜናችን@gmail.com በዋናነት በኢሜይል ልትጠቀሙ ትችላላችሁ። ጥቆማ ዜናችን@gmail.com የሚለውን ዲስክሪፕሽን ላይ ታገኙታላችሁ። ሙሉ የኢሜይል አድራሻውን በዚህ ልትልኩልኝ ትችላላችሁ። እየላካችሁም ስለሆነ በእጅጉ ነው የማመሰግነው። በርካታ አስተያየቶች፣ ሀሳቦች፣ ጥቆማዎችን አድርሳችሁኛል። ካደረሳችሁኝ ሀሳቦችና ጥቆማዎች መካከል አብዛኞቹ ቅሬታዎች ናቸው። በተለያዩ አካባቢዎች የሰራተኞችን ቅሬታ በተመለከተ ካደረሳችኋቸው መካከል የተወሰኑትን ወደ እናንተ በማድረስ በቀጥታ ወደ መረጃዎች እሄዳለሁ። አሁንም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ደግሞ ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ መረጃዎች እንድትከታተሉ እንዲሁም ደግሞ ለሌሎች ወዳጅ ዘመዶቻችሁ ቻናሉን እንድታስተዋውቁ በአክብሮት ጋብዛለሁ። የቻናሉ ተከታዮች ቁጥር ካደገ መረጃው ለብዙ ሰዎች ተደራሽ ይሆናል። ይህን እንድታደርጉ ነው እንግዲህ እንደ አድማጭ ተመልካች ተሳትፏችሁን የምጠይቀው። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ከቅሬታዎቻችሁ መካከል የኢትዮጵያ ኦርቶዶክስ ተዋሕዶ የተራድኦ ድርጅት የተራድኦ ኮሚሽን ሰራተኞች የሆኑ በጋምቤላና በሶማሊያ በተለያዩ የስደተኛ ካምፖች ላይ የሚገኙ መምህራን የ5 ወራት ደመወዝ እንዳልተከፈላቸውና በዚህ ምክንያት ከፍተኛ ችግር ላይ እንደወደቁ ይህንን ቅሬታ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ የልማት ክርስቲያናዊ ተራድኦ ኮሚሽን በስሩ በተለያዩ ቦታዎች እንግዲህ ጋምቤላ በ5 የስደተኛ ጣቢያዎች ላይ መምህራን ቀጥሮ እያሰራ እንደሆነ እንዲሁም ደግሞ በሶማሊያ በተፈናቃይና በስደተኛ ካምፖች ላይ ይህን አገልግሎት እየሰጠ ቢሆንም ለሰራተኞቹ ደሞዝ ከተከፈለ 5 ወራት አልፎታል ተብሏል። መምህራን በዚህ ተቸግረው ችግር ላይ መሆናቸውን ገልጸዋል። የሚመለከተው አካል ምላሽ እንዲሰጣቸው ይኸው መልእክቱ ተላልፏል። እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያናዊ የተራድኦ ኮሚሽን ምላሽ የሚሰጥ አካል ካለ ምላሽ ለማግኘት የምሞክር ይሆናል። ሌላው እንደዚሁ ከማዕከላዊ ጎንደር ዙሪያ እና ሰሜን ሜጫ ወረዳዎች የአካባቢው የመንግስት ሰራተኞች ደሞዝ እንዳልተከፈላቸውና ጊዜው እንዳለፈባቸው ነው የገለጹት። ጎንደር ዙሪያ ወረዳ ማክሰኝት፣ እንዲሁም ደግሞ ሰሜን ሜጫ የተለያዩ የመንግስት ሰራተኞች ደሞዛችን አልተከፈለንም ብለዋል። የሚመለከተው አካል ይኸው ጥሪያቸው ደርሷል። ሌላው በርካታ ሆስፒታሎች የሚሰሩ የጤና ባለሙያዎች እንግዲህ ካለው አጠቃላይ የጥቅማ ጥቅምና የመብት ጥያቄዎች ባሻገር ለአንድ ዓመትና ከዛ በላይ ለሆነ ጊዜ አንዳንዶቹ ለ6 ወራት በሆስፒታል የሌሊት የክፍያ አገልግሎት እየተከፈለን አይደለም፣ ወይም ደግሞ ዲዩቲ ሰርቪስ ተብሎ የሚጠራው ክፍያ ከተቋረጠ ጊዜ ረጅም ጊዜ አሳልፏል። ይሄም ሊከፈለን ይገባል ብለን ስንጠይቅ ተደጋጋሚ ምላሽ ሲሰጠን አይደለም የሚሉ ቅሬታዎችን አቅርባችኋል። ይኸው የሰራተኞቹ የመምህራን የሌሎች መንግስት ሰራተኞች እና የሐኪሞችን ቅሬታዎች አቅርቤያለሁ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ እንግዲህ መጀመሪያ ያስኩት መረጃ በተለያዩ አካባቢዎች በሰብአዊ መብት ላይ የሚፈጸም ጥቃትን የሚያሳይ ነው። አሁንም የመንግስት ወታደሮች ነፃ እርምጃ በማለት ንጹሐን እየገደሉ መሆናቸውን የሚያሳይ መረጃ ነው። በዚህ በኩል አሁን በአማራ ክልል ከቀጠለውና 2ኛ ዓመቱን ከያዘው ጦርነት አንጻር መምህራን የዚህ ጥቃት ሰለባ ሆነው ነው የሚገኙት። በተለያዩ ኃይሎች ነው እየተገደሉ የሚገኙት። በዛሬ ያስኩት መረጃ ደግሞ በደቡብ ወሎ ዋድላ ወረዳ አንድ መምህር በጸጥታ ኃይሎች በአሰቃቂ ሁኔታ ስለመገደሉ የሚገልጸው መረጃ ነው። እንግዲህ በመምህራን ላይ ያለውን ጫና ካሁን በፊት የተገደሉ መምህራን እንዲሁም ደግሞ ወደ ስራ ቦታቸው አልሄዳችሁም በሚል የመንግስት ወታደሮችና የመንግስት ካድሬዎች የሚያደርጉባቸው ጫና ደመወዝን መከልከል ጨምሮ ለቤተሰቦቻቸው እንዳይደርሱ እንዲሁም ደግሞ ችግር ላይ እንዲወድቁ የሚያደርገውን ጨምሮ እንዲሁም ደግሞ ለምን ትምህርት ትጀምራላችሁ በዚህ ሁኔታ በሚል እንዲሁም ከፋኖ የሚደርስባቸውን ወከባ በተመለከተ ተደጋጋሚ ዘገባዎች ማቅረባቸው ይታወቃል። አሁን መምህራን በአስቸጋሪ ሁኔታ ውስጥ ነው በዚህ ጦርነት የሚገኙት። ዋድላ ወረዳ አንድ መምህር በመንግስት ኃይሎች በጥይት ተደብድቦ ተገድሏል። በትናንትናው ዕለት ደለንጋ አንደኛ ደረጃ ትምህርት ቤት መምህር የነበረው መምህር መካሻው ገሰሰ ነው በትናንትናው ዕለት ግንቦት 17 2017 ዓ.ም በአድማ ብተና አባላት በጥይት ተደብድቦ እየተገደለው ተብሏል። መምህሩ የተገደለው ከጓደኞቹ ጋር ሆነው ወንዝ ውሃ እየታጠቡ በነበረበት ወቅት ነው የሚሉት ቤተሰቦቹ።
ምንም አይነት የፖለቲካም ሆነ ሌላ ተሳትፎ የለውም። የፋኖ ደጋፊም አይደለም፣ የመንግስትም ደጋፊ አይደለም። ገለልተኛ መምህር ነው። መካሻው የሶስት ልጆች አባት ነበረ። ኑሮ ከብዶት በአስቸጋሪ ሁኔታ ውስጥ ኑሮን እየገፋ የነበረ መምህር በአድማ ብተና አባላት በትላንትናው ዕለት በሶስት ጥይት ተደብድበው ተገድለዋል ነው እየተባለው። ቤተሰቦቹ ለማን አቤት እንበል እያሉ ነው ለሚዲያ ቅሬታቸውና አቤታቸውን ያቀረቡት። የአድማ ብተና አመራሮች ሲጠየቁ ፋኖ መስሏቸው ይሆናል የገደሉት ብለው ምላሽ ሰጥተዋቸዋል እንደዋዛ። ይሄ በእጅጉ እንዳስቆጣቸው ነው ቤተሰቦቹ እና እንዳሳዘናቸው እየገለጹ የሚገኙት። ይህ ነፃ ግድያ የሚፈጸመው ህፃናትን ወላጅ አልባ የሚያደርግና የሚያስቀሩ አካላት ተጠያቂ ሊሆኑ ይገባል ነው የሚሉት ወላጆቹ። በዚህ መሰረት እንግዲህ የመምህር መካሻው አስክሬን ዛሬ ወደ ትውልድ ቦታው ዳውንት ወረዳ ልጎት ባለ እግዚአብሔር መላኩን ቤተሰቦቹ ገልጸዋል። ሌላ መምህርም አብሮት የነበረ መምህር ቆስሎ በዋርላ ወረዳ ኮን የመጀመሪያ ደረጃ ሆስፒታል ገብቶ እየታከሙ ነው የሚገኙት። እንግዲህ ፋኖ መስላችሁን ነው በሚል በጥይት እንግዲህ ተኩሰው ከገደሉ በኋላ የገደልናቸው ፋኖ መስለውን ነው በሚል በሰው ልጅ ህይወት ያውም ደግሞ በመምህራን ላይ በዚህ ልክ ነው እየቀለዱ የሚገኙት። ተጠያቂነት ስለሌለ ነው ይሄ በንጹሃን ላይ እየደረሰ ያለው ጉዳት። ሌላው እንደዚሁ ዋርላ ወረዳ አንድ የቀድሞ የፖሊስ አባል የነበረና ፋኖን ተቀላቅሎ ከፋኖ ጋር ለበርካታ ወራት ሲዋጋ ቆይቶ ሰሞኑን ለመንግስት እንደገና እጅ ሰጥቷል የተባለ ግለሰብ በመኖሪያ ቤቱ ከሌሊቱ 9 ሰዓት ተኩል ባልታወቁ አካላት ተገድሏል ነው የተባለው። ግድያው ከተፈጸመ በኋላ የቀብር ሁኔታው አወዛጋቢ እንደነበርና በአካባቢው ቤተሰቦቹን ያሳዘነ ሁኔታ በአስከሬኑ ላይ ተከስቶ ነበር የሚሉት የመረጃ ምንጮቹ ወደ ተወለደበት 07 ቀበሌ ተብሎ ወደሚጠራው አካባቢ አስከሬኑ ሲላክ በዛ አካባቢ የሚንቀሳቀሱ ፋኖች እኛን ከርቶ ከትግል የወጣ ስለሆነ በዚህ አካባቢ አስከሬኑ አያርፍም ብለው ከለከሉ። ከተማም ሊቀበር ነበር የተወለደበት ቦታ አይደለም በሚል እንደዚሁ ተቃውሞ ተነሳ። ወደ ሌላ ቦታ ሄዶ ጭና ሚካኤል የሚባል ቦታ ጥቂት ቤተሰቦች ወስደው ነው የቀበሩት የሚሉት አስተያየት ሰጪዎቹ። በአቋም አለመገኘት በህይወት ብቻ ሳይሆን አስከሬንን በዚህ ልክ ዋጋ ያስከፍላል፣ ለቤተሰብ እንደዚሁ የቁም ውርደት ያለብሳል። ስለዚህ በአቋም መጽናት ያስፈልጋል። ቤተሰብም ዘመድም ማሳዘን ተገቢ አይደለም የሚሉት ትግል ውጣውረድ ያለበትና ጽናትን የሚጠይቅ ነው። ብዙዎቹ ትግሉ በቀናት በሳምንታት በወራት የሚጠናቀቅ መስሏቸው ከገቡ በኋላ ትግሉ ሲከብዳቸው ደግሞ እየወጡ ለቤተሰቦቻቸውም ለትግሉም ለራሳቸውም እንደዚሁ የማይሆን ስምና ታሪክ ይዘው እየወጡ ነው የሚገኙት ነው የሚሉት አስተያየት ሰጪዎቹ። ይሄ በሌላ አካባቢ ባለው እንግዲህ ትምህርት ቢሆን ነው በሚል ነው ይህን መረጃ እያደረሱት። ወደ ጎንደር ዙሪያ የሚወስደን መረጃ ላስከትል ወደ መረጃዎቹ እገባለሁ። ለሶስተኛ ጊዜ ባህር ግንብ ተብሎ የሚጠራው አካባቢ ፋኖን ለመክበብ ከ30 በላይ ወታደራዊ ተሽከርካሪዎች ይዞ የገባው የመንግስት ኃይል ብርቱ ውጊያ አድርጓል ከፋኖ ጋር። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል የሚሉት የመረጃ ምንጮቹ በህዝባዊ ድርጅቱ በኩል የአፄዎቹ ክፍለ ጦር፣ በብሔራዊ ኃይሉ በኩል ደግሞ ጎንደር የበጋሻው ክፍለ ጦር የተለያዩ ሻለቃዎችና ብርጌዶች የተሳተፉበት ከባድ ውጊያ ነው የሚሉት። በዚህ አካባቢ በተደጋጋሚ እንግዲህ የፋኖ አመራሮችን ለማፈን የተደረገ ኦፕሬሽንና ዘመቻ ነው። በዚህም ከፍተኛ ሰብአዊ፣ ቁሳዊ ጉዳት ተስተናግዷል። በውጊያው ፋኖም ከበባውን ሰብሮ ወጥቷል። በትንሹ ከ40 በላይ የሚደርሱ የመንግስት ወታደሮች የተለያየ ጉዳት ደረጃ አስተናግደዋል፣ ከሞት እስከ ቀላል የአካል ጉዳት የሚሉት። በፋኖ በኩልም 2 የሞት 4 የአካል ጉዳት ተስተናግዷል። እንግዲህ የፋኖ አመራሮቹ ከዚህ ብርቱ ውጊያ በኋላ ከበባውን ሰብረው ስለመውጣታቸው የመረጃ ምንጮቹ ገልጸዋል። በዋናነት የብልጽግና አካባቢው መሪዎች መመሪያ በመስጠት በአካባቢው እንግዲህ የአፄዎቹ ክፍለ ጦር የፖለቲካ ኃላፊ የሆነው ፋኖ ዘመነ ምህረት በቤተሰቦቹ መኖሪያ ቤቶች ላይ ውድመት ተፈጽሟል። 15 መኖሪያ ቤቶች በእሳት እንዲወድሙ ተደርገዋል። ከፍተኛ ንብረትም ሀብትም እንደዚሁ በእሳት ተቃጥሏል። የብልጽግና አካባቢ መሪዎች ናቸው ይህን ትዕዛዝ የሰጡት የሚለው ፋኖ ዘመነ ምህረት ንብረት ተዘርፏል። ይህ በማዕከላዊ ጎንደር ዞን ምክትል ጸጥታ ኃላፊ በቀጥታ የተሰጠ ትዕዛዝ ነው የሚለው ፋኖ ዘመነ። ቤት የእግዚአብሔር ነው፣ ቤት እንኳን በድንጋይ አይመታም እንኳን በእሳት ሊቃጠል። እነዚህ የአስተዳደግ ችግር ያለባቸውና የሚሊሻ መንግስት ወይም ደግሞ የሽፍታ መንግስት ተላላኪዎች ይህንን አድርገዋል። የአባቴን ቤት ጨምሮ 15 ቤቶችን አቃጥለዋል። እነዚህ ከንቶች የኛ ቤት መቃጠል የነሱ ቤት መቃጠል መሆኑ ፈጽሞ አልገባቸውም በሚል ነው ጉዳዩን እየገለጸው። በጦርነት በፖለቲካ አሸንፉን፣ ከዛ ውጭ ንብረት ማውደም፣ ቤተሰብ መግደል፣ ማሰቃየትና ንጹሐንን በጦርነቱ የማይመለከታቸውን አካላት ማንገላታት አቁሙ በሚል በተደጋጋሚ ነግሬያቸዋለሁኝ። ጦርነት ገብተናል። የፖለቲካም የወታደራዊ ትግል
በዚህ መምጣት ሲገባቸው ንጹሐንን በዚህ መንገድ እያሰቃዩ ነው። ይሄ ጉዳይ የማያቆሙት ከሆነ በእነሱ ይብሳል። ባለፈው ለወራት ልጅ ታስሮ ወታደራዊ ካምፕ ውስጥ የ12 ዓመት ልጅ ታስሮ በአስቸጋሪ ሁኔታ ተፈታ። ሚስቴ ልጅ ይዛ ተሰዳ አሁን ያለችበት አይታወቅም። ታናሽ እህቴ ከ4 ቀናት በፊት አዘዞ ጤና ጣቢያ ከምሰራበት ሕክምና ጣቢያ ተወስዳ 1 ወር ካልሞላው ጨቅላ ሕፃን ጋር በሆስፒታል ትገኛለች። አሁን ደግሞ አባቴን ጨምሮ የ15 ዘመዶች ቤት ተቃጠለ፣ ሀብት ንብረት ወደመ። ይሄ ስርዓት ነው እንግዲህ በሌላውን በተለያየ መንገድ ሲከስ የሚውለውና ሌላውን በወንጀለኝነት ሲከስ የሚውለው ይሄ ስርዓት ነው። እንግዲህ እስከ መጨረሻው ከመታገል ውጭ ምንም ምርጫ የለንም ሲል ነው አስተያየቱን እየሰጠው። እንግዲህ በተደጋጋሚ በተለይ እንግዲህ አንዳንድ ሰዎች ላይ ያው የእድሜ ዘመን የትግልና በቤተሰቦቻቸው ላይ የማያቋርጥ ተጽዕኖ ካረፈባቸው ሰዎች መካከል አንዱ ዘመነ ምህረት ነው። ቀድሞ የመኢአድ የምክትል ሊቀመንበር እና ስራ አስፈጻሚ በነበረበት ጊዜ እንደዚሁ 2008 የህዝባዊ አመፁን ተከትሎ ጎንደር አካባቢ ተጋግሎ በነበረው የህዝባዊ እምቢተኝነት ታስሮ እና ፍርድ ቤት ሲቀርብ የ6 ዓመት ህፃን ልጅ የነበረውን ፎቶግራፍ ታስታውሳላችሁ። ባለፈውም ይህ ህፃን ልጅ ነው አሁን 12 ዓመት ከሆነ በኋላ በመከላከያ ካምፕ አዘዞ ወታደራዊ ካምፕ ውስጥ ታስሮ የነበረው። እንግዲህ ዛሬ ደግሞ 15 ቤተሰቦቹ መኖሪያ ቤት መቃጠሉን ነው እየገለጸ የሚገኘው። ወደ ሌሎች መረጃዎች ሲቀጥል አፍላ ውጊያ እየተደረገባቸው ካሉት አካባቢዎች አንዱ ማዕከላዊ ጎንደር ሻውራ እና አካባቢው ነው። ሻውራ ከተማ ትላንትና ከባድ ውጊያ ነበር አመሻሹን። ዛሬም በአካባቢው ተኩስ ይሰማል። በድሽቃ በሞርተር የታገዘ ውጊያ ሲደረግ ነበር የሚሉት የመረጃ ምንጮቹ ትላንትና ምሽቱን ወደ ሻውራ ከተማ የፋኖ ገብቶ ከተማውን ተቆጣጥሮ አምሽቷል። የመንግስት ወታደሮችም ከከተማ ወጣ ብለው ሞርተርና ሌሎች የዙ 23ን ጨምሮ የቡድን መሳሪያዎችን ሲተኩሱ ነበር ተብሏል። እዚህ አካባቢ በነበረው ውጊያ የደረሰው ጉዳት አልታወቀም የሚሉት የመረጃ ምንጮች ከማለዳ ጀምሮ ግን ዛሬ ማለዳ ጀምሮ የመንግስት ወታደሮች ከተማውን ለመያዝ እንቅስቃሴ መጀመራቸውን ተከትሎ በአካባቢው የተኩስ ድምፅ ይሰማል ብለዋል። የደረሰውን ጉዳትና ተዛማጅ አሁናዊ ሁኔታዎችን በሌላ የመረጃ ሰዓት በዝርዝር ይዤ የሚቀርብ ይሆናል። በዚሁ ከሻውራ በትይዩ በሚገኘው ቋራ ኮሪደርም እንደዚሁ ዛሬ ከባድ ውጊያ እየተደረገ ነው የሚገኘው። ቋራ ውስጥ 3 ቦታዎች ላይ ውጊያ እየተደረገ ነው ከማለዳ ጀምሮ ያሉት የመረጃ ምንጮቹ። በተለይ በሙር ተብሎ የሚጠራው አካባቢ ከባድ ውጊያ ነው እየተደረገ ያለው። ዛሬ ከማለዳ 12 ሰዓት ጀምሮ ነው ውጊያ እየቀጠለው። ደለጎ ከተማ ዙሪያም እንደዚሁ 2 ቦታዎች ላይ ተኩስ አለ። በሙር ያለው ግን ከባድ ውጊያ ነው። ፋኖም ሆነ በመንግስት ኃይሎች በቡድን መሳሪያዎች እና በነፍስ ወከፍ መሳሪያዎች የግንባር ውጊያ ነው እየተደረገ ያለው። ለሰዓታት ቀጥሏል። ሰሞኑን የመንግስት ኃይሎች እንግዲህ አየር ወለድና እግረኛን ጨምሮ ወደዚህ ቀጠና በብዛት ኃይል ሲያጓጉዝ እንደነበር የሚገልጹት የመረጃ ምንጮች ይህንን ተከትሎ ነው በአካባቢው ውጊያ የተቀሰቀሰው። ፋኖ ሁለቱንም ከተሞች ሻውራና ቋራን ጨምሮ እስከ ኮሪደሩ ድረስ ያለውን ቀጠና ለማስጠበቅ ነው ከባድ ፍልሚያ እያደረገ የሚገኘው ብለዋል የመረጃ ምንጮቹ። በውጊያው ቋራም ሻውራም እና አካባቢዎቹ ያለው ጉዳትን በተመለከተ በአሃዛዊ መረጃዎች የተካተተ መረጃ አልወጣም። ወደ እብናት ስንሄድ በደቡብ ጎንደር እብናት ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት በወታደራዊ ፒካፕ ላይ የነበሩ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ተብሏል። በዚህ ጥቃት የሻምበል መሪውን ጨምሮ እንግዲህ ከፍተኛ ማዕረግ ያለው ወታደራዊ መኮንን ተገድሏል። ከአጃቢዎቹ ጋር ነው እየተባለው። 2 አጃቢዎች ወዲያውኑ ሲሞቱ ሌሎች ደግሞ አባላትን ጨምሮ በደፈጣ ጥቃቱ 5 የመንግስት ወታደሮች የሻምበል መኮንኑን ጨምሮ ተገድለዋል ነው የተባለው። ይህንን ተከትሎ በአካባቢ የመንግስት ወታደሮች እንደዚሁ በሩምታ ተኩስ በመክፈት በንጹሐን ላይ ጉዳት አድርሰዋል ተብሏል። እብናት ወረዳ መልዛ ተብሎ የሚጠራ ቦታ። ወደ ጋይንት ስንመለስ ጋይንት እጀባ ላይ የነበሩ ወታደራዊ ኮንቮይ ላይ በተፈጸመ ድንገተኛ ጥቃት ወታደሮች ሙትና ቁስለኛ ሆነዋል ነው የተባለው። ልዩ ቦታው ጋሾ መስክ ተብሎ የሚጠራው ቦታ ከጎብጎብ ከተማ ወጣ ብሎ ወደ ሳሊ እዚህ ቦታ ላይ በተፈጸመ ድንገተኛ ጥቃት በትንሹ 5 የሚሊሻ አባላት ህይወታቸው አልፏል። የቀብር ስነስርዓታቸውን በዚሁ በአካባቢው ተፈጽሟል ነው የተባለው። ከነዚህ ባሻገር ወደ 13 የሚሆኑም ቆስለው ወደ ደብረታቦርና ንፋስ መውጫ ሆስፒታሎች ተወስደዋል ተብሏል። በዚህ የተበሳጩ የመንግስት ወታደሮች ወደ ጎብጎብ ከተማ በመግባት በሃይማኖታዊ ተግባራትን ጭምር የሚጻረሩ አስነዋሪ ድርጊቶችን ፈጽመዋል ሲሉ የመረጃ ምንጮቹ ገልጸዋል። በተመሳሳይ እዚሁ ጎብጎብ ከተማ አቅራቢያ ድልድይ ተብሎ የሚጠራው አካባቢ በተፈጸመ ድንገተኛ ጥቃት 13 የሚደርሱ ወታደሮች ሙትና ቁስለኛ ሆነዋል። 5 ወዲያውኑ ህይወታቸው ያለፈው፣ ሌሎቹ ሆስፒታል ገብተዋል ነው የተባለው። ወደ ሰሞኑን ብርቱ ውጊያ ሲደረግባቸው ወደ ነበሩት የሰሜን ጎንደር ቆላማ አካባቢዎች በተለይ ጠገዴ፣ ዳባት፣ ቆላ ወገራ፣ አርማጭሆና
ደባርቅ ወረዳዎች አካባቢ የነበረው ውጊያ ዛሬ ቆሟል ነው የተባለው። አጅሬ ጃኖራ፣ ቆላ ወገራ ቀጠና ያለው ውጊያ ከትላንት ጀምሮ ቆሟል ነው የተባለው። 5 ቀናት ውጊያ ከተደረገ በኋላ አሁን ባለበት ነው ያለው ተብሏል። በርካታ ጉዳቶች ናቸው እዚህ አካባቢ በነበረው ውጊያ እየደረሱት። ወደ አሸፈር ስንሄድ ከባድ ውጊያ ስለመደረጉ የሚገልጽ መረጃ ነው የወጣው። በውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል ተብሏል። ግንቦት 17 ማለዳ ከአቸፈር በመውጣት ወደ ተለያዩ 2 አቅጣጫዎች የተንቀሳቀሰ የመንግስት ኃይል ጋር ነው ብርቱ ውጊያ እየተደረገው። በተለይ ከጎድና እና ከጭንባ የወጣ የመንግስት ኃይል በሁለት ግንባር ከፋኖ ጋር ብርቱ ውጊያ አድርጓል። በብሔራዊ ኃይል ስር የሚገኘው አንደኛ ክፍለ ጦር ጋር የተለያዩ ብርጌዶች ጋር በተደረገ ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በቁጥር ያልታወቁ የአድማ ብተናና የሚሊሻ አባላት ሞትና ቁስለኛ ሆነዋል። 15 የመንግስት ወታደሮችም በፋኖች ገብተዋል ነው የተባለው። ከ20 በላይ የተለያዩ የጦር መሳሪያዎች፣ የነፍስ ወከፍ መሳሪያዎችን፣ የቡድን መሳሪያዎችን እና እንዲሁ ደግሞ ፈንጅና ቦምቦችን ተተኳሾችን ጨምሮ በፋኖች ገብተዋል ተብሏል። ይሄ እንግዲህ ባህር ዳር በቅርብ ርቀት በነበረ ውጊያ ነው። በተመሳሳይ እንደዚሁ ከባህር ዳር ከተማ ደቡብ ምዕራብ አቅጣጫ ይልማና ደንሳ አዴት ከተማ ዙሪያ ብርቱ ውጊያ ሲደረግ ውሏል። በዚህ በተደረገው ውጊያም እንደዚሁ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል ነው የተባለው። በዚህ ባታ ተብሎ የሚጠራ ቦታ፣ ቆቀር፣ ሃና እና ምላጭበር ተብሎ በሚጠሩ በአራቱ ቦታዎች በተደረገ ውጊያ ከፍተኛ ጉዳት ደርሷል። በሶስቱ ቦታዎች በተደረገው ከባድ ውጊያ በተለይ የነፍስ ወከፍ መሳሪያዎች ተኳሾች ጨምሮ በፋኖች ገብተዋል ነው የተባለው። በውጊያው የቡድን መሳሪያዎች እና በፈንጅ እና በቦምብ ጭምር የታገዘ ውጊያ ስለመደረጉና ከፍተኛ ጉዳት ያስተናገዱ የመንግስት ኃይሎች ወደ አዴት ከተማና ወደ ሌሎች ከተሞች ገጠራማ አካባቢ የነበረውን ስምሪት ለቀው ወጥተዋል ነው የተባለው። በዚህ አካባቢ የደረሰው ጉዳት በአሃዛዊ መረጃዎች ሲታይ አልታወቀም። ከጦር መሳሪያ ጋር በተያያዘም እንደዚሁ በፋኖች እየገቡ የነፍስ ወከፍ መሳሪያዎች አሉ ነው የተባለው። ከአዴት ከተማ ወደ ተለያዩ አካባቢዎች የቀጠናዊ እንቅስቃሴ እያደረገ የነበረ የመንግስት ኃይል ወደ ቁስለኞችን ይዞ ወደ ከተማ ተመልሷል። በሲቪል እና በፋኖ ላይ ግን በዚህ አካባቢ በነበረው ውጊያ የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። ወደ አለማጣ ከተማ ሰሜን ወሎ ስንሄድ በአለማጣ ከተማ ዙሪያ ተጨማሪ ኃይል የህወሓት ታጣቂዎች ኃይል እያስገቡ ነው ተብሏል። ያው እንግዲህ የአድማጭ ተመልካቾቻችን እንደምትገነዘቡት ህወሓት የሚለውን ስያሜ መጠቀም ያው በምርጫ ቦርድ የተከለከለ ቢሆንም ግን አሁንም መሬት ላይ ፖለቲካዊ፣ ወታደራዊ መዋቅር ይዞ ያለ ቡድን ስለሆነ ይህንን ከመጥራት በዚህ ልክ የሚገለጽ መሆኑን ለማስገንዘብ ወዳለው የህወሓት ተጨማሪ ታጣቂዎችን ወደ አለማጣና ዙሪያ አካባቢዎች አስገብተዋል ነው የተባለው። ሰሞኑን እንግዲህ ከቅዳሜ ጀምሮ ገደራ፣ ጎቱ፣ ባቦ ኩርማ፣ በደና በኩ ተብሎ ወደሚጠሩ አካባቢዎች በተለይ ወደ ራያ ቆቦ ወረዳ አዋሳኝ ቀበሌዎች ተጨማሪ ኃይል አስጠግቷል ነው የተባለው። ይሄ እንግዲህ ከህወሓት እንቅስቃሴ አንጻር ነው። በሌላው በአለማጣ ከተማ የመከላከያ አዛዥ የሆኑ አንድ ሰው በርካታ ሴቶች ላይ አስገድዶ መድፈር ፈጽመዋል፣ እንዲሁም ደግሞ ሌሎችን የሚያስገድዶ መድፈር ሙከራ አድርገውባቸዋል በሚል በስም ዝርዝር የተጨበጠ መረጃ ለኢትዮ ፎከስ ደርሷል። ይህንን አስገድዶ መድፈር በከተማው ውስጥ በተደጋጋሚ ፈጽመዋል የተባሉት ወታደራዊ መኮንን መቶ አለቃ ኢሳያስ የሚባሉ እንደሆኑ የተጎጂ ቤተሰቦች ይህንን አረጋግጠዋል። ለዚህ ዘገባ ሲባል ስማቸው የተለወጠ 4 ሴቶች ላይ የደረሰውን ጉዳት በተመለከተ የቤተሰቦቻቸውና የመረጃ ምንጮቹ የሚከተለውን ጉዳይ ጨምረው አስረድተዋል። አለምነሽ የተባለች ስሟ የተለወጠ ነው። አስቴር እንዲሁም ደግሞ እሙዬ እና ዝወይዳ የተባሉ 4 ሴቶች ላይ ይሄ መቶ አለቃ በተለያዩ ሰዓት ድብደባዎችን፣ ያስገድዶ መድፈር ሙከራዎችን አድርጓል። እንዲሁም ደግሞ የንግድ ቤቶቻቸውንም ጭምር እንዲዘጉ አድርጓል። በጠርሙስና በሽጉጥ እንደዚሁ ጉዳት አድርሶባቸዋል። በዚህ በጠርሙስና በሽጉጥ የተፈነከተችው አንዷ ለሪፈራል ሕክምና መቀሌ ሆስፒታል ገብታለች ነው የተባለው። የመቶ አለቃ ኢሳያስ በከተማው ልጃገረዶች ላይ ለፈጸሙ አስገድዶ መድፈርና የአስገድዶ መድፈር ሙከራ በተመለከተ ለመከላከያ አዛዥ ለኮሎኔል አህመድ አቤቱታ አቅርበናል የሚሉት የቤተሰቦቻቸው ቅሬታውን በተመለከተ ግን አጥጋቢ ምላሽ አልተሰጠንም። የመከላከያ አዛዡ ኮሎኔል አህመድ ልጆቻችሁን ጠይቁ የሚል ምላሽ ነው የሰጠን። እስከጋበዛቸው ድረስ እንዲሁም ደግሞ አብረውት እስከተቀመጡ ድረስ በዚህ ጉዳይ እሱን አንጠይቅም የሚል ጉዳዩን እንግዲህ አስገድዶ መድፈሩን እንዲቀጥል የሚያበረታታ ምላሽ ነው የሰጡት። ይህ እጅጉን አሳዝኖናል።
በሲቪል ፍርድ ቤትም ቢሆን መከሰስ አለበት በአስገድዶ መድፈር ነው የሚሉት ቤተሰቦቹ። የመቶ አለቃ ኢሳያስ እንግዲህ ምድቡ ዋጃ ከተማ በነበረበት ጊዜም በተመሳሳይ የ75 ዓመት አዛውንት ሽማግሌዎችን ጭምር ሳይቀር መንገድ ላይ እያስተኛ እየደበደበ እያሰቃየ የነበረ አሁንም የምድቡ የአየር ኃይል አካባቢ የነበረ ቢሆንም በዋናነት አለማጣ ከተማ እየመጣ ይህንን ሲያደርግ ነው የሚውለው የሚል ቅሬታ ነው ቤተሰቦቹ እያደረሱት። ምናልባት እንግዲህ በአማራ ክልል እየተደረገ ካለው ጦርነት ጋር በተያያዘ በርካታ ያስገድዶ መድፈር መረጃዎች ይመጣሉ። ብዙዎቹ ደግሞ እንደዚሁ ይህንን መናገር አይፈልጉም። በማህበራዊ ጫና ይደርስብናል ወይም ደግሞ ቀጣይ ህይወታችን በማህበረሰቡ ውስጥ በተለየ መንገድ ይታይብናል በሚል ሴቶች እንግዲህ የካህናት ሚስቶች ሳይቀር ጭምር ነው አስገድዶ መድፈር እየተፈጸመባቸው። በዚህ በኩል እንግዲህ የተለያዩ የሰብአዊ መብት ድርጅቶች ጉዳዩን ማጣራት ቢያደርጉና ምርመራ ቢያደርጉ ጥሩ ነው። ከዛ ባሻገር ከፍተኛ የሆነ የበሽታ ስርጭትም ነው ባይዘወይ ያለው ተብሏል። በአማራ ክልል ጤና ቢሮ በወጣ መረጃ መሰረት ይሄ ጦርነት ከተጀመረ በኋላ በክልሉ የኤችአይቪ ቫይረስን ጨምሮ ሌሎች በወሲብ ግንኙነት የሚተላለፉ በሽታዎች ስርጭት ጨምሯል ነው እየተባለው። አስገድዶ መድፈርም በከፍተኛ ሁኔታ ይህንን በተመለከተ እንግዲህ ወታደራዊ መሪዎች ጭምር የአባወራ ሚስቶችን እንዲሁም ደግሞ ልጃገረዶችን ይደፍራሉ፣ መኖሪያ ሆቴላቸው ድረስ ያስመጣሉ። በዚህ በኩል ደግሞ የአካባቢ የብልጽግና ባለስልጣናት ሴቶችና ገንዘብን በማቅረብ ተባባሪ ናቸው ነው እየተባለው። ይሄ በጦርነቱ ውስጥ እንግዲህ በሴቶች ላይ እየተፈጸመ ካለ አስከፊ ገጽታ አንዱ ነው። ወደ ሌሎች መረጃዎች ሲቀጥል ወደ ደቡብ ጎንደር እስቴ የሚመልሰን መረጃ አስከትላለሁ። ደቡብ ጎንደር እስቴ መካነ ኢየሱስ ወደ ቆማ ፋሲለደስ ሲንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። ድንገተኛ የደፈጣ ጥቃት የተፈጸመው ሸምበቆች ተብሎ የሚጠራ ሸለቆ ቦታ ላይ መሆኑን የሚገልጹት የመረጃ ምንጮች በዚህም ቁጥራቸው ወደ ያልታወቁ የሚሊሻና የአድማ ብተና ሙትና ቁስለኛ ሆነዋል። እንግዲህ በአካባቢው የብልጽግና ባለስልጣናት የወረዳው አመራሮች አብረው ነበሩ ተሽከርካሪ ላይ። በእነሱ ላይ ግን የደረሰ ጉዳት የለም ነው የተባለው። እነዚህ እንግዲህ ወደ ቆማ ፋሲለደስና አካባቢው ወደ ብልጽግና ፖለቲካዊና መዋቅራዊ ስራ ሲንቀሳቀሱ የነበሩ የብልጽግና ባለስልጣናትን አጅቦ ሄድ በነበረ ተሽከርካሪ ላይ የተፈጸመ ጥቃት ነው ተብሏል። መርጦ ለማርያም ምስራቅ ጎጃም እንደዚሁ መርጦ ለማርያም ከተማ ዙሪያ 4 ቦታዎች ውጊያ ሲደረግ ነበር ተብሏል። ሰኞ ገበያ፣ ድቦ፣ እስላሞና አባሚናስ ተብለው በሚጠሩ አካባቢዎች በተደረገው ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። ውጊያው ለሰዓታት የቆየ ነበር የሚሉት የከተማዋ የመረጃ ምንጮች ሰኞ ገበያ አካባቢ በተለይ ብርቱ ውጊያ እንደነበርና ውጊያውም ከሌሎቹ አካባቢዎች አንጻር ሲታይ ለሰዓታት የቆየ እንደነበር ገልጸዋል። በዚህ እንግዲህ የቡድን መሳሪያዎች ጨምሮ ከባድ መሳሪያዎች ድምፅ ይሰሙ ነበር ብለዋል። በዚህ የደረሰውን ጉዳት ግን በዝርዝር ለማወቅ አልተቻለም። የሚሊሻ አባላት ቆስለው ሆስፒታል መግባታቸውን እንደዚሁ የዓይን እማኞችን ተመልክተናል ብለዋል። ሌላው ወደ ሰሜን ወሎ ቆቦና አካባቢ የሚወስደን ነው። ከወልዲያ ወደ ቆቦ በሚወስደው መንገድ እንደዚሁ ወቄት ቅርጣን ተብሎ የሚጠራ ቦታ ድንገተኛ የደፈጣ ጥቃት ተፈጽሟል። በዚህ ድንገተኛ የደፈጣ ጥቃት በትንሹ 5 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሲሆኑ የነፍስ ወከፍ መሳሪያዎችና እንደዚሁ ተተኳሾች በፋኖች ገብተዋል ተብሏል። ወደ መራቤቴ ሸዋ ስንመለስ አለም ከተማ በከተማው ውስጥ 2 የሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሞባቸዋል። በተፈጸመባቸው ድንገተኛ ጥቃት አንዱ ወዲያውኑ ህይወቱ ሲያልፍ፣ ሌላው ደግሞ ቆስሎ ለሕክምና ገብቷል። ሌላ ደግሞ አንድ እንደዚሁ የሚሊሻ አባል በፋኖ ተይዞ ከከተማ ተወስዷል ሲሉ ነው የመረጃ ምንጮቹ እየገለጹት። ሌላው መረጃችን የጤና ጥበቃ ሚኒስቴርና የኢትዮጵያ ጤና ህብረተሰብ ጤና ኢንስቲትዩት በጋራ ያወጡት መግለጫ ነው። ሁሉም ሰው ሊሰማው የሚገባ ነው። በኢትዮጵያ ውስጥ የዝንጀሮ ፈንጣጣ መከሰቱንና በዚህ የተያዙ ሰዎች ስለመገኘታቸው በትላንትናው መግለጫ ተመላክቷል። በኢትዮጵያና ኬንያ ድንበር ሞያሌ ተብላ የምትጠራው የድንበር ከተማ አካባቢ አንድ ጨቅላ ህፃን ላይ እንደዚሁ በሽታው መገኘቱንና በኋላ በተደረገ ምርመራ እናቱ ላይም እንደዚሁ የቫይረሱ መገኘቱን የኢትዮጵያ ጤና ጥበቃ ሚኒስቴር ገልጿል። ወደ ጎረቤት ሀገር ኬንያ ሄደው የተመለሱ ሰዎች ጋር በነበረ ንክኪ ነው ይሄ በሽታ እየመጣው ሲሉ ነው የገለጹት። እንግዲህ ካሁን በፊት በኮንጎ ኡጋንዳና ኬንያ ይህ በሽታ መከሰቱ ተገልጾ ነበር። አሁን ኢትዮጵያ ውስጥም ስለመገኘው ተገልጿል። በቫይረሱ የተገኘባቸው ሰዎች በለይቶ ማቆያ ውስጥ ይገኛሉ ብሏል። ጤና ጥበቃ ሚኒስቴር አብሮ አያይዞም ለህብረተሰቡ ባስተላለፈው የጥንቃቄ መልእክት ህብረተሰቡ ጥንቃቄ እንዲያደርግ፣ ንጽህናው እንዲጠብቅና የተለዩ ሁኔታዎች ሲያዩ እንዲያመለክቱና ራሳቸውን በዚህ መንገድ እንዲከላከሉም ጭምር አሳስቧል። እስካሁን ድረስ ቫይረሱ የተገኘባቸው ህፃን ልጅ መሆን እናቱ የከፋ የጤና ችግር አልገጠማቸውም ነው እየተባለው።
አሁን የጤና ባለሙያዎች የስራ ማቆም አድማ ባደረጉበትና ከፍተኛ የሕክምና ተቋማት አገልግሎት በማይሰጡበት ሁኔታ እንደዚህ አይነት ወረርሽኞችን ህብረተሰቡ ቀድሞ በመከላከል ነው እንግዲህ ህይወቱን ማትረፍ የሚገባው። ይህንን መረጃ ማስተላለፍ ያስፈለገው ከህብረተሰቡ ጤና አንጻር ነው። ወደ ሌሎች መረጃዎች እቀጥላለሁ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ወደ ጣሊያን ሮም ገብተዋል። ጣሊያን ሮም የገቡት የፈረንሳይ ፓሪስ ጉብኝታቸውን አጠናቀው እንደሆነ ነው መረጃዎች የሚያሳዩት። ከጣሊያን ጉብኝታቸው በኋላ ከጣሊያን ጠቅላይ ሚኒስትር ጋር ከተነጋገሩ በኋላ ወደ ለንደን ያመራሉ ተብሎ ነው የሚጠበቀው። ጠቅላይ ሚኒስትሩ በቀይ ባህር፣ በአፍሪካ ቀንድ፣ በሀገር ውስጥ ያለውን ፖለቲካ በተመለከተ ድጋፍ ለማሰባሰብ ነው ወደ አውሮፓ የምዕራብ አውሮፓ ሀገራት ጉብኝት እያደረጉ ያሉት ተብሏል። ከዚህ ጋር በተያያዘ እንግዲህ ሌሎች ተጨማሪ መረጃዎች ይኖራሉ፣ ወደፊት የሚደርሱ ይሆናል። ሌላው ባህር ዳር ከተማ የሚወስደን ነው። በባህር ዳር ከተማ ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ዶክተር ጓዴ ተዋበ ለቲክቫህ ኢትዮጵያ ገልጸዋል። በየቀኑ አንድ ሰው ራሱን በየቀኑ አንድ ሰው ራሱን ያጠፋል። በዚህም እንግዲህ የሆስፒታሉ መረጃ ያሳያል የሚሉት ዶክተር ወደ ሆስፒታሉ የሚመጡት ይህንን የሚያሳዩ መረጃዎች ናቸው። ወጣቶቹ ራሳቸውን የሚያጠፉት ኑሮ መረረን በሚልና በሌሎች ጊዜያዊ ግጭቶች ምክንያት ነው። ለተባይ ማጥፊያ የሚሆኑ መድኃኒቶችንና መርዛማ ኬሚካሎችን እየወሰዱ ነው ህይወታቸውን እያጠፉ ያሉት ብለዋል። እንግዲህ ይህንን የተናገሩት ዶክተር ባለፉት 9 ወራት ብቻ 176 ሰዎች ራሳቸውን ማጥፋታቸውን የሆስፒታሉ ሪፖርት ያመላክታል። ይህንን በተመለከተ እንግዲህ ያው ተስፋ መቁረጥ አያስፈልግም። ሁኔታዎች ቢባባሱም ጦርነት ውስጥ ቢኖርም እንዲሁም ደግሞ ግለሰባዊ የሆነ ችግርም ጊዜያዊ ችግርም ስለሆነ ወጣቶች ይህንን ጊዜ ማሳለፍና አስፈላጊም ከሆነ ደግሞ ወደ ሌሎች አካባቢዎች ሄዶ ይህንን ችግር ጊዜ ማለፍ ይገባል። ራስን ማጥፋት ተገቢ አይደለም። የስነልቦና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከታቸው አካላትም በዚህ ጉዳይ ለሚዲያው እንደዚሁ ማብራሪያ ሰጥተዋል። ታነቡ ትችላላችሁ። ሌላው በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ንግግርን በተመለከተ በተለይ የኢትዮጵያ መንግስት የብልጽግና ደጋፊ የሆኑ የተለያዩ አካላት አስተያየቶችን እየሰነዘሩ ነው የሚገኙት። ለኤርትራው ፕሬዝዳንት ከሰጧቸው ምላሾች መካከል የአምባገነን የራሱን ዜጎች ያሰደደ ራሱን ያልቻለ በሰው ሀገር ጉዳይ ጣልቃ የገባ የሚሉትን ጨምሮ ህገ መንግስትና ዲሞክራሲን የማያውቁ በሚሉ ለኢሳያስ አፈወርቂ ምላሽ ሰጡ ነው ለመመልከት እየተቻለው። እንግዲህ በተለይ የዲሞክራሲና ህገ መንግስት የሚለው ለኢትዮጵያስ ምን ፈየደላት ከጽሁፍ ያለፈስ በተግባር አለው የሚለው እንዳለ ሆኖ ግን ለኢሳያስ ይህንን ምላሽ ሰጥተዋል። በተለይ የኦሮሞ ፖለቲከኞች የኦሮሙማ የሚለውን አገላለጽ በተመለከተ በዋናነት ትችት እያቀረቡ ነው የሚገኘው። ይህንን በተመለከተ ያው እንግዲህ የኤርትራ 34ኛ ዓመት የነጻነት በዓል ተከበረ በተባለበት ዕለት ፕሬዚዳንት ኢሳያስ አፈወርቂ በአፍሪካ ቀንድ ኤርትራ እየተከተለችው ያለው ፖሊሲ መከባበር፣ መደጋገፍ እና በብልጽግና ላይ የተመሰረተ ግንኙነት እንደሆነ ገልጸዋል። የሌሎች ጣልቃ ገብነት በኢትዮጵያና በሱዳን ጦርነት እንዲባባስ አድርጓል ማለታቸውን እንግዲህ በተለይ አረብ ኤሚሬትስ በዚህ በኩል ያው በስም ባይጠቅሱም ወደዛ ያነጣጠረ አስተያየት ሰጥተዋል። በተለያዩ ጉዳዮች እንግዲህ ኢትዮጵያን በተመለከተ የባህር በርን የኦሮሞማ እና የሴም የኩሽ የሚለውን ጨምሮ በርካታ ጉዳዮችን እና ከአሁን በፊት የነበረው የኢትዮጵያና የኤርትራ ግንኙነት እንደፈረሰም ጨምረው ገልጸዋል። ሰዓት ያስኳቸው መረጃዎች እነዚህ የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። ከሚስ